አባባ በሚያሳዝንና በሚገርም ሁኔታ ፖሊሶች ማንቁርቱን ይዘው እስር ቤት አስገቡት። ቲናና የትሁቴ ፍቅረኛ ተመስገን ላይመለሱ እስከ ወዳኛው በጥይት አናታቸውን ብሎ አስወግዷቸዋል። ዳኒ እና ትሁቴ እንዲሁም ካሌብ ወደ እስር ቤት ሄደው አባታቸው ያለበትን ስቃይና መከራ ሲያዩት መቋቋም አቅቷቸው ትሁትና ዳኒ ደምን ባለቀሱ። ካሌብ አሁንም ቢሆን የቲናን ቤተሰቦችና የትሁትን ፍቅረኛ ቤተሰብ እንደማይለቃቸውና እንደሚበቀላቸው ቃል ገባ። አባዬ ባለ ገንዘብ ሁሉ ተሯርጬ እንደማስፈታ ቃል ገብቼልሃለሁ፣ ምንም አትሆንም፣ እኔ ልጅህ እያለሁኝ እያለ ካሌብ አባቱን ማጽናናት ጀመረ። ትሁቴ ገና አባባን ስታየው በለቅሶ ጀመረችና ራሷን መቋቋም አቅቷት አባዬ ይሄ እኮ ላንተ አይገባም፣ እኔ አሁን እዛ ባዶ ቤት ከባብ ጋር ነው የምኖረው፣ ያላንተ እኮ ደስ አይልም፣ ምን ነው በሰዓቱ እንደዛ እየለበኩ ሁሉንም ነገር በተውከው ደስ ባለኝ እያለች መናገር ጀመረች። አባባም ትሁቴ ምን ሆነሻል? አደጋ ቢደርስባቸውም ቢሞቱም አይቆጨኝም፣ የምፈልገውን ነገር አድርጊያለሁ። እንደኔ እኮ ቲናን ታገሳት የለም፣ እድሜ ልክ ክፋትና እድሜ ልክ ተንኮል እያሰበች በፍጹም ቤተሰቤ ደስተኛ ሆኖ መኖር አልቻለም። አባዬ በጣም አጥፍተሃል። ቢያንስ እኔና ኤዱ እኮ በዚህ ሳምንት እንጋባለን። የኔና የኤዱን ደስታ ሳታይ እንዴት እስር ቤት ትገባል? ይሄ ላንተ አይገባም እያለ ዳኒም የራሱን ስሜት መግለጽ ጀመረ። ትሁቴ ግን ደምን ባያስለቀሳት እኔ ነኝ ለዚህ ሁሉ ያበቃሁህ። ይሄ ጭራቅና ከባድ ሰውዬ ሲያሰቃየኝ አድቤ ሄጄ ቢሆን ኑሮ አንተ ይሄ ነገር አያጋጥምህም ነበር። አባዬ አንተ እኮ መልካምና ጥሩ ሰው ነህ፣ መቼም ቢሆን ለአንተ ፈተና አይገባህም እያለች ለቅሷን መቀጠል ጀመረች። አባባም ደግሞ ካሌብ ከምን ጊዜውም በላይ ትሁትን ካጠገቧ ሁነህ ልትረዳትና ካጠገቧ ሁነህ የምትፈልገውን ነገር አድርግላት፣ ልጄ ከፍቷት ማየትን በጭራሽ አልፈልግም ብሎ ተናገረ። እሺ አባዬ አታስብ፣ ችግር የለውም፣ ትሁት በጣም ትዕግስተኛ ሰው ናት፣ እንደውም እኔን ትጠብቃለች እንጂ እሷን መጠበቅ አልችልም፣ ለጊዜው ስሜታዊ ስለሆነች ነው፣ አንተም እኮ እዚህ ቦታ ላይ በፍጹም እንድትቆይ አልፈልግም እያለ መናገር ጀመረ። አይ የኔ ልጅ የሰራሁት ወንጀል ስህተት መሆኑን አውቃለሁ፣ ቢያንስ ራሴ መቆጣጠር ነበረብኝ፣ ሽጉጡን ባልተኩሰው ኑሮ ቲናና እትሁት ፍቅረኛ ላይ ያ ሁሉ ባልተከሰተ ብሎ ተናደደ። ዳኒም ደግሞ ምን ነው ይሄን ኩላ ከማየት እዛው ቤተሰቦቼ ጋር ገጠር ሁኜ ቢሆን ኑሮ አባዬ ላንተ አይገባህም፣ እኔ የሰራሁት ጸጸት ወንጀል እያንገበገበኝ ዛሬ አንተ ላይ በቤት ተከብረህ ደስተኛ ሆነህ መኖር ሲገባህ እስር ቤትን ምርጫ አደረገችብህ፣ ይቺ የተመታች ይቺ የተረገመች እያለ ዳኒ ከባድ ነገሮችን መናገር ጀመረ። ያሳዝናል እውነት ለመናገር እንግዲህ። ሰላም ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ ድራማ ትሁቴ እንደቀጠለ ይገኛል። ቲና ጉር ሰራችው አባባን ማለት ነው። አሞኛል፣ ፓራላይዝድ ነኝ፣ መንቀሳቀስ አልችልም ብላ ሀብትና ንብረቱን ልትበላ የተነሳች አረመኔ መጨረሻ ላይ አባባ እውነታውን ሲያውቅና ሲረዳ ከታመምሽማ አለና ካሜራ ሲገጥም ካሜራውንም አንስታው ነበረ። በካሜራው መነሳትና መቋረጥ እጅግ በጣም አዝኖና ተናዶ ነበር። ሆኖም ግን አባባ ጥበበኛው ዶክተር አምጥቶ ስለ ጤንነቷ ጉዳይ ሲያስመረምር ምንም አይነት በሽታ እንደሌለባት ዶክተሩ ለአባባ ተናገረ። አባባ ደግሞ በጣም ተናደደና አይ ከባድ ነገር ማድረስ አለብኝ፣ እድሜ ልክሽንማ ስትጫወችብኝ አልጠብቅም፣ ይበቃሻል ቲና፣ እኔ በቅቶኛል አለና አባባ ከባድ ውሳኔ ወሰነ። እሱ ምንድነው? ትሁቴን አጋጣሚውን ተጠቅሞ ወደ እሷ ፍቅረኛ ዘንዳ ስትሄድ ጠብቆ እንትን ለማለት ከዛ ትሁቴን ደግሞ እንደምንም ብለሽ ይችን ሰይጣን ወደምትፈልግበት ቦታ ይዘሻት መሄድ ትቻለሽ ትሁት፣ ከዛ እሷ የምትሄደው ሌላ ቦታ ስለሆነ እዛ ቦታ ላይ ደግሞ እኔ እመጣለሁ ብሎ አለ። ትሁቴም አባዬ አንተ ካዘዝከኝ ችግር የለውም ብላ የአባባን ትዕዛዝ ተቀብላ ስትፈጽም
ትሁትን ወደ ቤተ ክርስቲያን ይዣት ልሄድ ብላ የምትፈልግበት ቦታ ስትሄድ አባባ ከኋላ ሽጉጡን ይዘው መጥቶ አናታቸውን በትኖላቸዋል። ሌላውና ትልቁ ነገር ትሁቴ የልጇን ፎቶ ይዛ ክችን እቃዋን አጣጥባ ምናምን ስትሰታትር ፎቶውን አገኘችና እየተመለከተች ሳለ ወይኔ ጉዴ፣ ይሄ ጉድ ፈተናና ስቃይ በእናንተ በእኔ ምክንያት መድረስ የለበትም። ሁሉንም ነገር እጋፈጠዋለሁ። እዚህ ጋር ማብቃት አለበት። እናንተ ምንም እንደማትሆኑ እርግጠኛ ነኝ እያለች ስታወራ፣ አባባም ደግሞ የኔ ልጅ የሆንሽው ነገር ካለ ንገሪኝ። ይሄ ፎቶ እጅሽ ላይ ከደረሰ ወዲህ ጥሩ ስሜት እየተሰማሽ የድሮዋ ትሁት አይደለሽም። በቁምሽ ትደናበር ያለሽ፣ ትደነግጫለሽ። ምንድን ተፈጥሮ ነው ብሎ ስላት፣ አይ አባዬ ምንም የተፈጠረ ነገር የለም ሁሉም ሰላም ነው ብላ ስትለው፣ ሁሉምማ ሰላም አይደለም። እንዴት እንደዚህ ሊሆን ይችላል? የተፈጠረ ነገር ካለ ተናገሪ ትሁቴ፣ እኔ አባትሽ ነኝ ብሎ አላት። አረ ምንም የለ ብላ ሸምጥጣ ከዳችው ማለት ነው። ልጅቱም እንደምታምርና ትሁቴን እንደምትመስል ነገራት። ኤዱ ለረጅም ጊዜ ስትጠብቀውና በናፍቆት በጉጉት ስትጠብቀው የነበረው ዳኒ መጥቶላት በጣም ደስ ብሏታል። ከዛ ዳንዬ የነበርክበት ቆይታ እንዴት ነው? ግን እኮ ፊትህ ላይ ምንም ደስታ ነገር አይታይብህም። የተፈጠረ ነገር አለ እንዴ? እያለች መጠየቅ ጀመረች። ዳኒም ደግሞ ምንም ነገር እንዳልተፈጠረና ሁሉም ነገር ሰላም እንደሆነ ሲነግራት በጭራሽ ልታምን አልቻለችም ማለት ነው። እሷም የደነገጠችበት ትልቁ ነገር ምንድን ነው? የሚገርመውና የሚደንቀው ትሁቴ ብዙ ጊዜ ትፈራለች፣ አባባን ታከብረዋለች። ያም ነገር ስላለ ነው። ዳኒ እንግዲህ ከኤዱ ጋር ቤተሰብ ፈቅዶላቸዋል። በቅርብ ጊዜ ሊጋቡ መሆኑን ሲነግራት በጣም ደስ ብሏት በቃ ወደ ቤት እንሄድ ብላ አባባን ሰላም ካሉ በኋላ እንዲ አባዬ በጣም ናፍቀኸኛል፣ ወደ ቤት ገብተን አናወራም እንዴ እያለው፣ አይ የኔ ልጅ እዚች የሆነች ቦታ የምሄድበት አለኝ፣ እናንተ ቤት ግቡ ተጫዋቱ፣ ትሁት አለች ብሎ አለ። ትሁቴም ደግሞ ትሁቴ ዳኒ መጥቷል ብላ ኤዱ ስትላት በጣም ደስ አላትና መታ ሰላም አለችው። እንዴ ዳኒ ምን ነው ቆየ ደግሞ ተመችቷል እያለች አለችው። ዳኒም ደግሞ ብዙ ነገር እዛ ቤት ሲያደርግ እንዳልነበር፣ ሲሰርቅ፣ ሲዋሽ ከቲና ጋር ብዙ ነገር ታሪክን አባባን ሲያሰቃዩ እንዳልነበረ ሲሽኮረመም፣ ከዛ ኤዱ ምን አለችው? እንዴ ምን ያሽኮረመመሃል? ምንስ ቢሆን እዚህ ቤት ብዙ ነገር እኮ አሳልፈሃል ብላ ስትለው፣ እንደዛ ተሽኮረመምኩ እንዴ ምናምን እያለ መንቀጥቀጥ ጀመረ። ከዛ ለምን የታመመችውን ቲናን አታያትም? በሽተኛ መጠየቅ እኮ ጥሩ ነው ብላ ስትለው፣ እሺ የት ናት ብሎ ሲገቡ ቲና ወደ ተኛችበት መኝታ ክፍል ወሰደችውና ሲያያት በጣም ተገረመ። ግን እያስመሰለችና ውሸቷን መሆኗን ኤዱዬ ጠንቅቃ ስለምታውቅ ኤዱ በጣም አሟታል። እውነት ያሁኑስ እውነት ይመስላል። ምንድን ነው ነገሩ? እንደዚህ ቆላልፎ ያስቀመጣት ነገር አይደል? ጥሩ ሰውና መልካም ሰው ውጤቱ ይሄ ነው። ምን ነው የድሮ ትዝታ ትዛላችሁ እንዴ ብላ ስትል፣ ኤዱ አትቀልጂ፣ እኔ አሁን ላይ በጣም ደስተኛ ነኝ፣ ደስታ ያላጣጥምበት። እሺ የኔ ውድ የሄድክበት ጉዳይ ምን ተሳካ? ሽማግሌ በቅርብ እንልካለን። እንግዲህ ሽማግሌና እሽታ ነው የምንጠብቀው ብሎ ሲላት፣ ኤዱ ከሚባለው በላይ ደስ ብሏት ቲና ቅጥል እንድትል ሳሎን አብረን እኔ እናንተ ቁጭ ብለን፣ እሷ ደግሞ እኛ የምናደርገው ማየት አለባት አለችና፣ ዳኒ በእናት ወደ ሳሎን ይዛሃትና ብላ ስትለው እሺ አለና ወደ ሳሎን አቅፏት ይዞ ሄዶ ሳሎን ላይ ቁጭ አደረጋት። ኤደንም ከዳኒ ጋር እየተለጣጠፈች የኔ ፍቅር፣ የኔ አለም፣ የኔ ምንትሴ እያለ ብዙ ነገር ማለት ጀመረች። እሱም ገረመውና እንዴ ኤዱዬ ይህን ያክል ናፍቄሻለሁ እንዴ ብሎ አለ። በጣም እንጂ እና ሁሉም ነገር ስለተሳካ ደስ ብሎኛል እያለ የነበረበትን ቆይታ ሁሉ እያጫወታት ነበር። አባባ ደግሞ ትሁቴ ቡና አፍልታ ያንን ቡና እየጠጡ እየተጨዋወቱና እየተሳሳቁ ነበር። መጨረሻ ላይ ቲና ቀጥልርር ብላ በኤዱና ዳኒ ሁኔታ
እንቅልፍ ሲላት የኔ ልጅ ገብቼ ቆይ ላስተኛት ቲናን ደክሟታል መሰላለና አባባ ቲናን ታቅፎ ወደ መኝታ ክፍል ይዟት ሄደ። እሷ ደግሞ እውነት ለኔ እያዘነ ነው እንዴ ሽማግሌ እውነት ለኔ እያሰበ ነው እንዴ የሚል ፊቷ ላይ በጣም ተገርማ ስለነበር አባባም መኝታ ክፍሏ ወስዶ ጣላት ማለት ነው። ትሁቴም የተጠጣበትን አነሳችና እየተደናበረች ወደ ክችን ስትሄድ የልጇን ፎቶ አንስታ ማየት ጀመረች ማለት ነው። አባባ ለዛ ነው የጠየቀው የተፈጠረው ነገር ምንድነው የሆንሽውን ነገር ንገሪኝ እያለ ሲላት መጨረሻ ላይ ቲናን ዛሬ ከዚህ ከቤት ይዘሽልኝ ትወጫለሽ ብሎ ሲላት በአባባ ሀሳብና ውሳኔ ተስማማች። ቲና እንግዲህ መኝታ ቤቷ ተገባይ። እናንተማ በእኔ ላይ በፍጹም ልትጫወቱና ልትቀልዱብኝ አልፈልግም። ሁላችሁም የእጃችሁን እሰጣችኋለሁ፣ ዋጋችሁን እሰጣችኋለሁ አለችና አይ ወደ ተመስገን ጋር ደወለች። ተመስገን ደግሞ ዶክተሩን ይዞ እያሰቃየው ነበር። ስሚ አንቺ ዛሬ የማትመጭ ከሆነ ይህን ዶክተር ከዚህ ከቤት ነው ማወጣው፣ ምንም ነገር ሳያደርግ አንቺ ግን ይህን ሁሉ ፈተና ፈርደሽበታል። ስም አንተ እኔ ስልክ በምንም አይነት ሁኔታ ለማንሳትም ሆነ ለማውራት አጣብቂ ቦታ ስላለሁ ምንም አልተመቸኝም ነበር። እውነቱን ስነግርህ በጣም ተቸግሬ ነው አልኩት። በቃ ቲና ይበቃሻል ጨዋታው፣ ካሁን በኋላ ተሽሎኛል ብለሽ መንቀሳቀስ ጀምሪ ብሎ ሲላት አላደርገውም፣ ትንሽ አያቸዋለሁ፣ እንደዚህማ እንደቀለዱብኝ እንደ ቀላል ምለቃቸው መስሏቸዋል እያለች አሁንም ዛቻና ጉራዋ በፍጹም ሊበርድ አልቻለም። በሚገርም ሁኔታ ትሁቴም ነጠላ ለባበሰችና አባዬ በሉ ደህና ዋሉ፣ ዳኒ ኤዱ የተሰራ ምግብ አለ አቀራርባችሁ ብሉ እያለች አባባያው ስለነገራት ፊት ለፊት እያየች አባዬ እሺ በቃ ደህና ዋል እያለች ባይኗ ምልክት ሰጠችው። እሱም ደግሞ ተጫዋቷልና ትሁትና ቲናን ተከትሎ ሲሄድ ቲና የለበሰችውን ጋቢ ቤተ ክርስቲያን ብላ ከትሁቴ ጋር ተገዳድፋና ተለጣጥፋ የሄደችው ሰው እንደ ህጻን ልጅ እየቦረቀች እየሮጠች ሲያት አባባ በጣም ተገረመ። መጨረሻ ላይ ቲናም ሰተት ብላ ወደ ቀጠረችው ቦታ ላይ ስትሄድ ጭንቅላቷን በጥይት የበተነላት አባባ እንግዲህ ይሄንን እንዴት ታታለኛለች? እያንዳንዱ ወንጀላቸው ሲገለጥባቸው ትሁቴን እዛ ቦታ ላይ እንደ ጥፋተኛ አድርገን ልናስብ አንችልም። ምክንያቱም እንድትተባበረውና እዛ ቦታ ላይ ቲናን ይዛ እንድትሄድ መጀመሪያ ላይ አባባና ትሁቴ ክችን ላይ ስለተመካከሩ ብዙም የሚደንቅ ነገር ያደረጉት ሁለታቸው በመግባባት ላይ በጣም ታሪክ ሰርተዋል። ቲናም እጇን በማገኘቷ እጅግ በጣም ደስ ብሎናል። አባባ በፍጹም መታሰር የለበትም። በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።